የፒኤችዲ ተማሪዎች የሚሰሩት አራተኛው ሚስቴክ ምን መሰላችሁ? ዌይቲንግ ቱ ሎንግ ቢፎር ፓብሊሺንግ ዌይቲንግ ቱ ሎንግ ቢፎር ፓብሊሺንግ። ያ ማለት ምንድነው? የፒኤችዲ ስራቸው ሙሉ ለሙሉ እስከሚያጠናቅቁ ድረስ ለፓብሊኬሽን አይልኩም። በቃ ሙሉ ፒኤችዲ ዲዘርቴሽኑን ጨርሼ ነው ፓብሊሽ ማድረገው የሚል እይታ ስላላቸው ማለት ነው። ይሄ ለምን ይዳርጋቸዋል መሰላችሁ? ፓብሊኬሽን አውትፑታቸው ይቀንሳል። ከጨረሱ በኋላ ስለሚልኩ ፓብሊሽ የሚያደርጉት ነምበር ኦፍ ፔፐር ኢንተርምስ ኦፍ ኳሊቲ ኢንተርምስ ኦፍ ኳንቲቲ ይቀንስባቸዋል። ሌላ ዲሌይድ ግራጁዌሽናቸው እንዲዘገይ ያደርጋል። ለምን? ስራ ከጨረስን በኋላ ስለምልክ ምንድነው 1 ዓመት 2 ዓመት ከዛ በኋላ ኤክስትራ ሊጠይቀን ይችላል። ዲሌይድ ግራጁዌሽን ይዳርጋቸዋል። ሌላ ዊክ አካዳሚክ ፕሮፋይል ይኖራቸዋል ማለት ነው። ሉክ ከተመረቁ በኋላ ያላቸው ፐብሊኬሽን በጣም አናሳ ስለሚሆን ከዛ በኋላ ከሌሎች ሰዎች ጋር ምናምን ተሯርጦ ለመስራት አይሆንላቸውም። ለምን? ለመስራት በፒኤችዲ ደረጃ ፓብሊኬሽናችን ነው የሚታየው ከተለያየ እንትኖች ጋር ለማየት ማንና ፕሮፋይላችን አካዳሚክ ፕሮፋይላችን ዊክ ይሆናል። ሌላ ሊሚትድ ፊድባክ ነው የምናገኘው። ከግራጁዌሽን በኋላ ቴሲሱን ጨርሰን ዲዘርቴሽን ጨርሰን ነው ሪቪወሮች ፊድባክ የሚሰጡንና ኢቭን ዲዘርቴሽናችንን ኳሊቲውን እንድንጨምር አይረዳንም ማለት ነው። ኳሊቲውን እንድንጨምር አይረዳንም። ስለዚህ አርቲክል ፓብሊኬሽን ምንሆን ከሆነ ባለፈው እንዳሳያችሁ ኦብጀክቲቭ ባይ ኦብጀክቲቭ ቶሎ እየጻፋችሁ ኤክስፐሪመንት እየሰራችሁ ቶሎ የጨረሳችሁት ስራ ብልኩ ለነዚህ ነገሮች አንዳረግም ማለት ነው። ሪሰርች አውትፑታችንም ይጨምራል። ፓብሊሽ የምናደርገው ነምበር ኦፍ ፔፐርም ይጨምራል። ፋስት ግራጁዌሽን ለግራጁዌሽንም ዲሌይ አናረግም። ስለዚህ አካዳሚክ ፕሮፋይላችንም ስትሮንግ ይሆናል። ስለዚህ የተሻለ ፊድባክም ከሪቪወሮች እናገኛለን ማለት ነው። የመጀመሪያ ላክነው አርቲክል ላይ የምናገኘው ግብአት ለሰከንዱም ይረዳል። ለሰከንዱ የምናገኘው ግብአት ለሰርዱ ይረዳል። ስለዚህ የዲዘርቴሽን ኳሊቲያችንም እየጨመረ ስለሚሄድ ስራዬን ካጨረስኩ በኋላ ሁሉም ከተጠናቀቀ በኋላ አትበሉ ማለት ነው። ያጠናቀቃችሁትን ከስር እየላካችሁ ፓብሊሽ አድርጉ። አመሰግናለሁ።